እንኳን አደረሳችሁ። ከዚህች ዕለት ለመድረስ ያሰቡ ብዙዎች ነበሩ። ነገር ግን በመካከል እግዚአብሔር ሳይፈቅድ ቀርቶ ይችን ዕለት አላዩአትምና እኛን ግን ከዚህ ዕለት ስላደረሰን ለእግዚአብሔር ተለቅ ያለ ምስጋና እንድናመሰግን ሞራል ስጡስ። እንግዲህ እግዚአብሔር ዕለትን ዓመታትን ሲሰጠን በለጋስነቱ በቸርነቱ ነው። እያንዳንዷን ዕለት ስንውላት ተጠቅመንባት መልካም ስራ ሰርተንባት እንድናልፍ የዓመታት ወይም የዕድሜ ኮንትራት ተሰጥተናል። ለእያንዳንዳችን ለአንዱ 60 ዓመት፣ ለአንዱ 50 ዓመት፣ ለአንዱ 70 ዓመት ለእያንዳንዱ እንደ በቂው ዓመት ተሰጥቶታል እና የዛሬዋን ዕለት ደግሞ የት እንገኛለን ከተባለ እዚህ ስፍራ ተሰብስበን ይህንን በዓል እያከበርን እንገኛለን እና እያንዳንዷ ዕለት ግን ለኛ ካልሰራንባት የተሰጠችንን ዕድሜ እየቆረጥን እየበላንት ነው። ስለዚህ በተሰጠችን የኮንትራት ዘመን መልካም ስራ ሰርቶ ማለፍ ታሪክ ሰርቶ ማለፍ ታሪካዊነት ስለሆነ ታሪክ እንድንሰራ እግዚአብሔር አምላካችን ይርዳን ያግዘን። አሜን። ዕለቱን አስመልክተን እንማማራለን። የትምህርታችን መነሻ የሚሆነው ግበሩ አይርክተ በንዋየ አመፃ በአመፀኛው ገንዘብ ወዳጅን አብጁበት በሚል እግዚአብሔር አምላካችን ያስተምራል። የሉቃስ ወንጌል ምዕራፍ 16 ቁጥር 9 በአመፀኛው ገንዘብ እስኪ በሉ በአመፀኛው ገንዘብ ወዳጆችን ግዙበት። ይህንን ቃል የተናገረው መድኃኔ ዓለም ኢየሱስ ክርስቶስ ነው። በመጻሕፍት በመምህራን ከመምከሩ በፊት አስቀድሞ በስነ ፍጥረት መድኃኔ ዓለም ኢየሱስ ክርስቶስ አስተምሮናል። ይህ ማለት ሰማይ ከነደመና ምድር ከነጉተና ሰማይ ከነግሱ ምድር ከነልብሱ ሁሉ የሰው ልጅ ሲያስተምረው ሲመክረው ይኖራል። ያንዳንዱን ነገር የሰራ ነው እግዚአብሔር በሰጠን በፍጥረት በኩል እንደሆነ እንረዳለን። ሁሉንም ነገር ስትመለከቱ የሰው ልጅ ከራሱ አፍልቆና አመንጭቶ የሰራው ነገር አይኖርም። ሁላችንም ከሌላ ያገኘነው ነገር ያለን ከራስ ፀጉር እስከ እግር ጥፍር ድረስ ያለው ሀብቱ ወይም ገንዘባችን ያለን አካል ሁሉ የእግዚአብሔር ገንዘብ ነው እና በአመፀኛው ገንዘብ ወዳጆችን ግዙበት ማለቱ እግዚአብሔር የሰጠን ብዙ ገንዘብ አለና ከአካል ሙሉ አካል መስጠቱ አካል ዘያአክል ይትምሳአኒ ጸጋዬ ዘእንበለ እሙት ይላል ነብዩ ሶሎሞን። እንደው ሳልሞት የሚበቃዬን ጸጋዬን እንዳትወስደው ይላል። ሙሉ አካሉን የሰጠኝ እኔ ሰርቼበት ወጥቼበት ወርጄበት አትርፌበት መልካም ስራ ሰርቼበት እንዳተርፍበት አድርገኝ ሳልሞት ይህንን እንዳትነሳይ ብሎ ይናገራልና የተሰጠን ገንዘብ በጣም ብዙ ነው። በጣም ብዙ አናስተውለውም እንጂ በጣም ብዙ ነገሮችን ሰጥቶናል። በጣም ብዙ ጥበቦችን በትንንሽ ፍጥረታት ሁሉ እንድንማር አድርጎናል። መማር ማወቅ ደግሞ የበለጠኛ መልካም ህይወት እንድንኖር ያደርገናል። አንድ ሊቅ እንዲህ ይላሉ፣ የተማረ ሰውና የተገጠበ አህያ አንድ ናቸው ይላሉ። ምን አልኳችሁ? የተማረ ሰውና የተገጠበ አህያ አንድ ናቸው። እንዴት? የተገጠበ አህያ ሲጫን ቁስሉን እያመመው እየቆረቆረው እንዲህ ወዲያ ወዲህ እያለ እየተቆነጠነጠ ተጭኖ ይሄዳል፣ ይራመዳል። የተማረ ያወቀ ሰው ያወቀው ዕውቀት የተማረው ትምህርት በደል እንኳን ሲሰራ ያ የተማረው ትምህርት እየወቀሰው እየነቀሰው እንዲሰራ እንዲጸጸት እያደረገው እንደገና እየሰራው እየተቆነጠነጠ በደልን ይሰራል። ሆኖም ግን ዕውቀትን ማወቅ ደግሞ የሆነ ጊዜ ይመልሰዋል ማለት ነው። ማወቅ ትልቅ ነገር ነው። አባቶቻችን ካልተማሩ አያውቁ ካላወቁ አይጸድቁ ይላሉ። ማወቅ ግድ ስለሆነ ማለት ነው። በተለይ በዚህ ዘመን ዕውቀት መንፈሳዊ ዕውቀት ያለው ሰው በጣም አናሳ ነው። ማንም እንደመጣ ወስዶ የሚከተው ማንም ወጀቡን እያንዳንዱ ነገር እየወሰደው ያለ ሰው ይገኛል ማለት ነው በዚህ ዘመን እና ዕውቀት ያስፈልገናል፣ ዓላማ ያስፈልገናል እና
ዓላማ ቢሶች እንዳንሆን ስንማር ስናውቅ መልካም ሰዎች እንሆናለን። ካለዚያ ሸምበቆ ዓላማህ ምንድነው ይባል ነፋስን ጠይቁት አለ ይባላል። ለምን? የሸምበቆ አለቃ ማን ነው ማለት ነው? ነፋስ ነው። ሸምበቆ በራሱ ዕውቀት፣ በራሱ መተማመን፣ በራሱ አቅምና አቋም መቆም አይችልም። ነፋስ በቀኝ ከመጣ ወደ ግራ ይዘማል፣ በግራ ከመጣበት ወደ ቀኝ ይዘማል፣ በፊትም በኋላም ከመጣበት ወደ ወሰደው ይዘማል ማለት ነው። ለምን? አቋም የለውም፣ አቅም የለውም ማለት ነው። ስለዚህ እንዲህ አይነት ሰዎች እንዳንሆን ማንም መጥቶ ተነስቶ እንደው እንዲህ አድርጋችሁ እንዲያልስራችሁ ቢለን በራሳችን ባወቅነው ዕውቀት ጽኑዓን ሆነን እንድንቆም ማለት ነው። ሌላው ግን ለምንድን ነው ሸምበቆ የሚወዛወዘው ከተባለ ውስጡ ባዶ ስለሆነ ነው ይላሉ ሊቃውንት። ምን ስለሆነ ነው? ሸምበቆ ውስጡ ባዶ ነው፣ ድፍን አይደለም። ውስጡ ባዶ ስለሆነ ነፋስ ሲመጣ መወዛወዝ፣ ወጀብ ሲመጣ መወዛወዝ፣ ዝናብ ሲመጣ መወዛወዝ ነው ወይ? በእውቀት ያልተሞላ እውቀት የሌለው ሰው፣ ባዶ የሆነ ሰው ደግሞ መንፈሳዊ ትምህርት የሌለው ሰው ደግሞ ዓለም ኮተቷን እያመጣች ስታራግፍበት ሁሉ መጥቶ ዝሞ መሸከም ነው። ሸቀጣን ስታራግፍበት ሁሉ ሸቀጣን ይሸከማል። አንተሙ ሰማለም አንተሙ እናንተ ከዓለም ናችሁ፣ ነገር ግን ዓለማዊነትን እንድትኖሩ አልተፈቀደላችሁም ይላል። ዓለም ለኛ እንድንመራው እንጂ ዓለም እኛን እንዲመራን አልተፈቀደም። ዓለም እኛን እንዲጠላን እንጂ ዓለም እኛን እንዲወደን ሁሉ አልሆንም። ክርስቶስም ተናግሯል። ለእመ ዓለም ጸላክሙ አይምሩ ከመኪአየ ቀደመ ጸሊአ። ዓለም ቢጠላችሁ እኔን አስቀድሞ ጸፍቶ ገርፎ እንደሰቀለኝ ይወቁ ብሎ ነግሮናል ማለት ነው። እና በትክክል ክርስትናን መሮን የምንችለው የክርስትና ዕውቀት ሲኖረን ነው። ሰው ያወቀው ነው የሚሆነው፣ ያወቀው ነው የሚሆነው። በትንሽ ያወቀ በትንሽ አኗኗር ይኖራል። በትልቁ ያወቀ ደግሞ በትልቅ አኗኗር ይኖራል ማለት ነው። እና ቃሌን ሰምቶ ይላል መድን ክርስቶስ ሁሉ ዘይሰምዕ ቃልየ ወይገብሮ፣ ቃሌን ሰምቶ የሚተገብረው ሰው የሚያደርገው ሰው ይመስል ብእሴ ጠቢበ ዘሐነጸ ቤቶ ዲበ ኮኩ፣ ቤቱን በአለት ላይ የሰራ ሰውን ይመስላል። ዘንሙ ዝናማት ወውዙ ሐይስ ወነፉ ነፋሳት፣ ዝናም ዘነመ፣ ጎርፍ ጎረፈ፣ ነፋስ ነፈሰ፣ ወይ ወድቀ አልወደቀም አለ ያ ቤት። ለምን? እስመ ዲበ ኮኩ ተሳረረ፣ በጽኑ አለት ላይ ቤቱ ተሰርቷልና ማይበሉ ሞገዱ ቤቱን አያናውፀው ማለት። ይህ በምሳሌ ክርስቶስ እያስተማረን ነው። የተማረ ሰውና ያልተማረ ሰው፣ ተምሮ በተግባር የሚኖረውን ሰውና የማይኖረውን ሰው እየመሰለ እየነገረን ነው። በጽኑ አለት እንግዲህ እንደሚታወቀው ቤት የሚሰሩ ሰዎች በእኛ ሀገር ላይኖር ይችላል። በእስራኤል ሀገር ግን ቤት የሚሰራ ሰው ምንድነው የሚያደርገው? አስቀድሞ ምድሩን ይቆፍራል፣ ከዚያ አለቶችን ይሰነጣጥቃል፣ እሳቱን ያግልና ያው ድንጋዩን ያቃጥለዋል። ድንጋዩ እየተፈረካከሰ ይወጣል። ንጹህ አጽኑዓማ አረታማ ሲሆን መሬቱ እዚያ ላይ ቤቱን ይመሰርታል። ከዚያ እንደዚህ አድርጎ ቤቱን አጽንቶ ይኖራል። ነፋስም ይምጣ ማይበልም ይምጣ ወጀብም ይምጣ ያ ቤት አይነቃነቅም። ለምን? አለቱ ወይም የተመሰረተበት አለት ጽኑ ስለሆነ ማለት ነው። በዚያ ምሳሌ የተማረ ሰው በትምህርቱ በልቡናው ጸንቶ ይኖራል። እንደነ አብርሃም እንደነ ኢዮብ አይነት መከራ እንኳን ቢደርስበት በትምህርት በክርስትና ጸንቶ ይኖራል። ከዚሁ በተቃራኒ ግን ደግሞ ቃሌን ሰምቶ የማያደርግ ዝናብ ዘነመ፣ ጎርፍ ጎረፈ፣ ከዚያም በኋላ ያን ቤት ገፉት ወወድቀ ይላል። ወደቀ። ለምን? እስመ ዲበ ሆጻ ተሳረረ፣ በአሸዋ በድቡሽት ላይ ተመስርቷልና ይላል። በአሸዋ ላይ የተሰራ ቤት አሁን ነፋስ ሲነፍስ ሊጸና ይችላል? አይችልም። ዝናብ ቢመጣም አያድንም። ለምን? ድቡሽት ስለሆነ። የዚህም ቤት አወዳደቅ እንዲህ ይላል፣ ወኮነ ድቀቱ ዐቢየ፣ አወዳደቁ ታላቅ ሆነ ይላሉ ሊቃውንት። ይህንን ሲተረጉሙ አወዳደቅ የነፍስ ነውና ታላቅ አወዳደቅ አለው ይላሉ። የነፍስ ውድቀት በጣም ታላቅ ነው። በስጋ ብንወርቅ እንነሳለን፣ በነፍስ ብንወርቅ ግን አንነሳም ማለት ነው። እና ጽኑ ትምህርት
የክርስትና ሕይወት እንድንኖር ምን ማድረግ አለብን ከተባለ መድኃኔ ክርስቶስ እንዳለ ግበሩ አይርክተ በንዋየ አመፃ፣ በአመፀኛው ገንዘብ ወዳጆችን ግዙበት ወይም ወዳጅ አብጁበት ይላል። አመፀኛ ገንዘብ የተባለ ምንድን ነው ካል ገንዘብ አመፀኛ ተብሎ በመጽሐፍ ቅዱስ ተጠርቷል። ለምን ካላችሁኝ ገንዘብ አመፀኛ ነው፣ ገንዘብ ወረተኛ ነው። ዛሬ ከእናንተ ጋር ሆኖ ከሆነ ነገ ደግሞ ከሌላ ሰው ጋር ይሆናል። ወረተኛ ማለት ዛሬ ካንዱ ጋር ሲጨዋወቱ ሆኖ ነገ ደግሞ ከሌላው ጋር ሆኖ ማማት ነው። ከዚያኛው ጋር በየጊዜው ጓደኞችን መቀያየር፣ በየጊዜው ወዳጆችን ማፍራት፣ ያኛውን መተው፣ አንዱን ማንጠልጠል፣ አንዱን መጣል፣ እንዲህ አይነት ሰው ይገጥመናል። ይህ ወረተኛ ሰው ይባላል። ገንዘብም እንደዚህ ሆነው አለ መድኃኔ ክርስቶስ ከእናንተ ጋር ኑሮ ከዚያም በኋላ በማግስቱ ስታዩ ደግሞ ከሌላ ይሄዳል። ቅድመ አስተርእዮቱ ህልፈቱ ይላል ዮሐንስ አፈወርቅ። የዚህ ዓለም ገንዘብ ከመገኘቱ መጥፋቱ ይቀድማል ይላል። አግኝተ ነው ልናየጥበት አስበን ብዙ ልንሰራበት አስበን ነገር ግን በአንድም በሌላ ምክንያት ወጥቶ የሆነ ቦታ ላይ እናገኘዋለን። እንደውም ገንዘብ እንደ አመንዝራ ሰው ነው ይላል። አመንዝራ ወይም ሴሰኛ የሆነ ሰው አንዲት ሚስት በቃኝ አይልም። ሴትም እንዲሁ ከሆነች አንድ ወንድ በቃኝ አትልም። ለምን? ሴሰኛ ሆናለች ወይም ሴሰኛ ሆኗል። በየዕለቱ እየቀያየረች ትኖራለች። ግብሩ ግን አንድ እኮ ነው። ስለዚህ በአንድ ጊዜ በተማርነው ትምህርት ለዘላለም ጸንተን እንድንኖር ነው እግዚአብሔር የረዳን ወይም የፈቀደልን። ስለዚህ በምናውቀው በያዝነው ገንዘብ ወዳጆችን አፍሩበት ማለት እግዚአብሔር በሰጠን ነገር ሰጠን እንድንጸድቅ ነው እግዚአብሔር ያመጣን ወይም የፈጠረን። እጅ ሰጥቶናል፣ በእጅ መጽውተን፣ እግር ሰጥቶናል፣ በእግራችን ሂደን ተራምደን ሰግደንበት፣ ዓይን ሰጥቶናል፣ መልካም ንባብ አነበንበት፣ ጭንቅላት ሰጥቶናል። ይህንን ሁሉ መልካም ነገሮችን ሁሉ አሰላስለን አውጥተንበት አወርደንበት በዚህ ሁሉ ገንዘብ እግዚአብሔርን ማምለክ እግዚአብሔርን ማግኘት እንድንችል ነው። እግዚአብሔር ሰጥቶ ይቀበላል። ትንሽ ይሰጥና ብዙ ይሰጣል። መጀመሪያ አብርሃምን እንዲህ አለው፣ ልጅህን ሰዋልኝ አለው። ግን አስቀድሞ ደግሞ እንዲህ ብሎት ነበረ፣ በዘርህ ይትባረኩ ኩሎሙ አሕዛበ ምድር፣ በዘርህ አሕዛብ ሁሉ ይባረካሉ አለው። የአብርሃም ዘሩ አንድ ይስሐቅ ነው። በይስሐቅ በኩል አሕዛብ ሁሉ ብዙ እንደሚሆኑ እንደሚበዙ እየነገረው ነበረ። ይህንን ነገረውና እንደገና ምን አለው ደግሞ ልጅህን እረድልኝ አለው። ልጁ ከታረደ አይወልድም፣ ካልወለደ አይራባም፣ ካልተራባ አሕዛብ አይበዙም፣ ካልበዙ እንደ ምድር አሸዋ አበዛልሃለሁ፣ እንደ ሰማይ ከዋክብት አበዛልሃለሁ ያለው ቃል ይታበላል። ስለዚህ በጎን አበዛልሃለሁ ይለዋል፣ በጎን ደግሞ ልጅህን እረድልኝ ይለዋል። የአብርሃምን ቁርጥ ሕሊና ቁርጥ ልቡና ነው እግዚአብሔር እየፈለገ ማለት ነው። አብርሃምም ሳያወላውል እግዚአብሔር መቼስ አርጀው ሊያስነሳው ይችላል። እግዚአብሔር ምን ይሳነዋል አለና እንጨቱን፣ ወቅለምቱን፣ ካራውን፣ መሰዊያው እያንዳንዱን ይዞ ሄደ ወደ ተራራ። ከዚያ ይስሐቅን ሊሰዋ ሲል ይታውርክ እዴከ ላዕለ ይስሐቅ ወልድከ፣ በይስሐቅ በልጅህ ላይ ካራውን እንዳትሰባው ቁርጥ ሕሊናህን እንደምትሰዋውና እንደምታርደው ተረድቻለሁ አለ እግዚአብሔር። ከአፋፍ ላይ ደርሰን ሰይፍ ሊሳልብን ሲል እግዚአብሔር ይመጣል። ለምን? የእኛን የሕሊናችንን የልቡናችንን ቁርጠኝነት እግዚአብሔር ስለሚያውቅ ማለት ነው። ስለሚያውቅ አፋፍ ላይ ሆነን እንኳን ሞትን ስንል በሕይወት እንኖራለን። የእኛ ሐሳብና የእግዚአብሔር ሐሳብ የተለያየ ስለሆነ ሰማይ ከምድር እንደሚርቅ ሐሳቤም ከሐሳባችሁ የራቀ ነው ይላል በትንቢተ ኢሳይያስ ላይ። ሰው የሚያስበው ሌላ፣ እግዚአብሔር የሚያስበው ሌላ። ከዚያ ይስሐቅን አብርሃም ለእግዚአብሔር ቢሰጥ እግዚአብሔር አብ ደግሞ ለዓለም ልጁን እግዚአብሔር ወልድን ሂድና ውረድ ተወለድ ሙተህ ተሰቅለህ ዓለምን ሁሉ አድን ብሎ በአንድ ለይስሐቅ ምክንያት ማንን ሰጠ? ራሱን ልጁን ሰጠ ማለት ነው። አሁን እግዚአብሔር እኛን ለማጽደቅ በትንሽ ምክንያት ብዙ ነገር ለመስጠት
ይፈልጋል። ዘየአሲ ተወካፊ ይላል። እንደውም በትምህርተ ህዋት ላይ ዘየአሲ ተወካፊ ሰጥቶ የሚቀበል ይላል። እግዚአብሔር ሀብትን፣ ንብረትን፣ ርስትን፣ ጉልትን መስጠቱ ባለጸጋ ማድረጉ በነዳያን ላይ መሾሙ ነው ይላሉ ሊቃውንት። እግዚአብሔር ገንዘብ ሲሰጥ፣ ሀብት ሲሰጥ በሌላቸው ላይ እየሾመን እንደሆነ መረዳት አለብን። ለዝና እንድናደርገው በቃ ገሌ እንዲህ አይነት ባለጸጋ ነበረ ተብሎ ወሬ ዝና እንድነዛልን ሳይሆን በነዳያን ላይ እንድንሾም እግዚአብሔር እየረዳን እያገዘን እንደሆነ መረዳት አለብን። ስለዚህ ዘየአሲ በባለጸጋው አድሮ የሚሰጥ ተወካፊ በነዳዩ በችግረኛው አድሮ ደግሞ የሚቀበል። አዎ በዕለተ ምጽአት እንኳን ሲጠይቀን ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረስ አልብሳችሁኛል፣ ብታሰር አስፈትታችሁኛል ነው የሚላቸው አይደለ? አሁን እግዚአብሔርን መቼ አግኝተን አንተን መቼ አብልተን መቼ አጠጥተን ይሉታል። ዘገበርክሙ ለአሐዱ እምእሉ ንዑሳን ጽዋዐ ማይ ቆሬሊ ተገበርክሙ። ከነዚህ ለተናናሾቹ ለታረዙት ለተራቡት ያደረጋችሁት ለእኔ እንዳደረጋችሁ ቁጥር ነው አለ። ዮሐንስ አፈወርቅም ክርስቶስን ትፈልገዋለህ? ተራቁቶ ትፈልገዋለህ? ወደ ቤተ መቅደስ ስትመጣ ቤተ መቅደስ ውስጥ መስዋዕት እየተሰዋ ቅዱስ ሥጋው ክቡር ደሙ እየቀረበልህ የክርስቶስን አካል የምትፈልገው ከሆነ ይኸው በመንገድ ላይ ወድቆልሃል ይላል። የታረዙትን ማየት የተራቡትን ሁሉ ማብላት ማጠጣት ስንችል እኛ እግዚአብሔር በሰጠን ገንዘብ በአመፀኛው ነገ ጥሎን በሚሄደው በሚከዳን ገንዘብ ወዳጆችን እናበዛበታለን ማለት ነው። ግበሩ አይርክተ እምነዋየ አመፃ እምነዋየ አመፃ። እግዚአብሔር ምጽዋትን ለኛ መዳኛ መንገድ አድርጎ ሰጥቶናል። መዳኛ በዚህ በማርቆስ ወንጌል ምዕራፍ 12 ላይ የተጻፈች አንድ ሴት አለች። ምንም የሌላት 2 ሳንቲም ብቻ ያላት ናት። ሆኖም ግን ለሙዳየ ምጽዋቱ ወስዳ 2ቱን ሰጠች። እግዚአብሔር አመሰግናት። አሁን እኛ የሚመስለን ብዙ በመስጠት እና ጥቂት በመስጠት እግዚአብሔር ብዙ ለሰጡ ብዙ የሚሰጣቸው፣ ጥቂት ለሰጡ ጥቂት የሚሰጣቸው ይመስለናል። እንደዚያ ግን አይደለም። እስመ ነገረ ምጽዋት ይላል ዮሐንስ አፈወርቅ ኢኮነ በብዝሃ ውሂብ። የምጽዋት ነገር የመስጠት ነገር ብዙ በመስጠት አይደለም። ለምን አላ በከመ ስምረተ ልቡ ወኃይለ ሃይማኖቱ፣ እንደ ልቡ ፈቃድ ወይም የልቡናውን የቁርጠኝነቱን የሃይማኖቱን ጽናት የአእምሮውን ስፋት ነው እንጂ የሚመለከተው ይላል። አሁን 100 ሺህ ብር ያለው ሰው ከ100 ሺህ ብር 10 ሺህ ለእግዚአብሔር ቢያቀርብና 10 ብር ኑሮት 1 ብር ለእግዚአብሔር ቢሰጥ ሁለቱ እኩል ናቸው አይደሉም? ናቸው አይደሉም? ናቸው፣ አንድ ናቸው። ከ10 1 መስጠትና ከ100 ሺህ ብር 10 ሺህ ብር መስጠት ሁለቱ አንድ ናቸው። እስመ ዘይሁብ ህዳጠ እሙስተ ህዳጥ ይፈደፍድ እምእለይሁቡ ብዙኃ ውስተ ብዙኅ። ብዙ ከሚሰጡ ሰዎች ጥቂት የሚሰጥ ሁሉ ይበልጣል ይላሉ። ለምን? ያችን ያለችቱን ነው የሰጠ። ያ ቢሰጥ ካለው ነው የተረፈለን ነገር አለ። ጥቂት የሚሰጠው ግን ከጥቂቱ ነው። በዚያውም ላይ እንዲላለን አሁን እግዚአብሔር እኮ ብዙ ቢሰጠኝ ኑሮ እሰጥ ነበር እንላለን ብዙ ጊዜ። ዮሐንስ አፈወርቅ እንደዚህ አትበል፣ እንደውም ብዙ ቢሰጥ አሰጥም ነበር፣ እንደውም ትጠፋበት ነበር ይላል። ጥቂት ሲሰጠን በጥቂቱ ካልተለማመድ ብዙ ሲሰጠን ብዙ መስጠት አንችልም። ይሄ የታወቀ የተረዳ ስለሆነ ማለት ነው። እና የምንሰጠውን ነገር ለእግዚአብሔር የምናቀርበውን ነገር በህሊናችን እግዚአብሔር ቸር ነው፣ እግዚአብሔር መጋቢ ነው፣ ይህንን ብሰጥ ምን ውጥ ሳንል ማለት ነው፣ ሳንጠራጠር ይህንን በትንሹ ብሰጥ እርሱ ይሞላልኛል የሚል ቁርጥ ህሊና ወይም ጽኑ እምነት ያስፈልጋል። ጽኑ እምነት ያስፈልጋል። ይህንን ብሰጥ ልጆቼ በምን ያድጋሉ? ይህንን ብሰጥ እንደው ቤተሰቦቼ በምን ይኖራሉ ማለት ከቻል እየተጠራጠርን ነው። እግዚአብሔር ራሱ መጋቢነቱን እየከፈልንበት ነው። እርሱ ግን እንዲህ ይላል፣ ዘትገብር የማንከ ታይምር ጸጋምከ፣ ቀኝህ የምታደርገውን ግራህ አትወቅ ይላል። የማቴዎስ ወንጌል ምዕራፍ 6 ቁጥር 3 ላይ ምን ማለት ይመስላችኋል? ቀኝህ የምታደርገውን ግራህ አትወቅ ማለት በቀኝህ ተሸክመህ ይዘህ እየመጣ ያለ መባ
በግራ እጅህ አትያዘው ማለት ነው። ለምን? ቀኝ ኃያል ነው። ትልቁን ነገር ትንሽ አስመስሎ ያሳያል። በግራችን ከያዝነው ግን ይከብደናል። አይ ይህስ ብዙ ነው ልክፈልበት ያሰኛል። አያሰኝም? ብዙ ስለሆነ ትንሽ ላስቀር እንላለን እና በቀኛችን ይዘነው እንድንመጣ ቀኝ የምትሰራውን እግራ አትወቅ አለ። ሌላው ግን አንዳንድ ጊዜ ቀኝ የሚለው የባልን ፈቃድ ሲሆን ግራ የሚላት ደግሞ የሚስትን ፈቃድ ነው። አንተ ለመስጠት በልቡና እየፈቀድክ ግራ አትወቅ ማለት ሚስትህ እምቢ እንዳትል ለሚስትህ አትንገራት ይላሉ ሊቃውንት። ይህማ ምን ነው ጠብ ይፈጠር የለ አንተ ደብቀህ እንዴት ትሰጣለህ ብላ ብትጣላውስ ቢሉ ድሮስ የተጋቡ አስራቱን በኩራቱን ቀዳማያቱን ሁሉ አምጥተው ሰጥተው መጽውተው ሊጸድቁ አይደለ? የማታጸድቅ ሚስት ከሆነችማ ይፍታት እኮ። እግዚአብሔርን ፈልጎ ሊጸድቅ ፈልጎ ተመካክሮ አምጥቶ መስጠት ይገባል። ሆኖም ግን ሁልጊዜ እየጨቀጨቀች ይህ ይጎልብናል የባልና ሚስት ከብት ሎሚ ከሁለት እያለች እየነዘነዘች የምታስቀር ከሆነ ይቺ ሴት እግዚአብሔርን እንደያይ እየሸፈነችው ስለሆነ እርም ልትገዛ ይገባታል። ስለዚህ ግራ አትወቅ ማለት ከሚስት ጋር ተመካክራ አምጣ፣ እምቢ ብትል ግን አስረዳ። በንስሐ አባቱ ትያዛለች። ተፈቃቅዶ ተዋዶ ማምጣት ይገባል ነው። ሌላ ግራ አትወቅ ማለት ልጆችህ አይወቁ ማለት ነው። የአባታችን ገንዘብ ወርቁ ለዝና፣ ልብሱ ለእርዝና፣ እህሉ ለቀጠና፣ ለራብ ቀን ለዝና ይሆናል። እኔ የአባቴ የቁም ወራሹ የሙት አልቃሹ ነኝ፣ ስለዚህ ገንዘቡ መሰጠት የለበትም እያሉ ያዳክማሉ ልጆችም ቢሆን። ስለዚህ ልጆችንም ቢሆን በስነ ምግባር በስነ ምጽዋት አሳድጋቸው። ጥቂት እየሰጣችሁ አሳድጓቸው። በሱ ስትሄዱ አሁን 10 ሳንቲም ወይ 1 ብር ሰጣችሁ እንካ ስጥ እያላችሁ ነገረ ምጽዋትን የመስጠትን ነገር አለማምዷቸው። እንዲሁ ነው እያደጉ እንዲሁ ነው እየመጡ ከዚህ ከደረሱ ግን አይደለም ምጽዋታቸውን ሰውነታቸውን መስጠት ይደርሳሉ። ሰው እኮ ሲገባው ገንዘቡን አይደለ ሰውነቱን ይሰጣል። እና አቡነ ተክለ ሃይማኖት በዛሬው ስናከብር እናቱ ለእግዚአብሔር ምን ብላ ነው የተሳለች? እግዚአብሔር ሆይ ልጅ ስትሰጠኝ አንተን የሚያገለግል ልጅ ስትሰጠኝ አንተን የሚያስደስት ልጅ ስትሰጠኝ አንተን መላ ሕይወቱ ለወንጌል ሕይወት፣ ለመንፈሳዊ ትምህርት፣ ለመንፈሳዊ ሕይወት ሆኖ የሚኖር ከሆነ ስጠኝ፣ ካልሰጠኝ ግን እንዲህ አይነት የማይሆን ከሆነ ማህፀኔን ዝጋው አለች። አዎ ራስ የሚገምስ አጥንት የሚከሰክስ ደም የሚያፈስ ድንበሩን ሁሉ የሚምስ ልጅ ከሚወለድ ማህፀን ቢዘጋ ይሻላል። ምን ያደርጋል? ስምን በከንቱ የሚያስነሳ የነገሌ ዘር የመልካም ዘር ነበረ፣ ይህ ከምን ወጣ ከምን መጣ ከሰማይ ይወር ምን አይነት ልዩ ፍጥረት ነው እየተባለ ዘሩን ሁሉ ሲያሰድብ የሚኖር ሰው እንኳን ዘሮቹ መልካም ሆኖ በአንድ ዘር ምክንያት መላ ዘሩ የሚሰደብበት አባታችን ተክለ ሃይማኖት ግን በእንዲህ አይነት በልዩ ስጦታ በስለት የተወለደ አባት ነው። እግዚአብሔር ለእግዚአብሔር ተሳለች በጎ ልጅ እንዲሰጣት። እኛ ልጅ ስንለምን አሁን ለእግዚአብሔር እንሰጠዋለን ብለን አስበን እናውቃለን? ለኛ መደሰቻ ለኛ የአይኑ ሙላት እንዲሆን አይደለም እንፈልገው። በዚያውም ላይ እንደው ምጽዋቱ ስለቱ ይቅርና ለእግዚአብሔር እንሰጠዋለን ማለት ይቅርና እኛ በብልጣብልጥነት ነው የምንወርደውም ደግሞ አይደለ? በኩንትራት ወይም ደግሞ በእኛ ቅድ በእኛ ዓላማ ነው የምንወርደው። ብዙ ጊዜ እንደው ከዚህ እስከዚህ መጠቀም አለብኝ። አሁን ቆንጆ ነኝ ገና ቁንጅና ይረግፋል፣ ከወለድኩ ውበቴ ሁሉ ይጠፋል፣ ስለዚህ ልቆይ ተብሎ እድሜ ተለክቶ እስከ 25 ዓመት እቆያለሁ። ከ25 ዓመት እስከ 30 ባለው እወልዳለሁ። ከዚያም እስከ 35 ከዚያ እስከ 40 ከ45 በላይማ ልጅ መውለድ የለም። አዎ ደም ይቆርጣል፣ ያልቃል። ከዚያም በኋላ ልጅ ማግኘት አይቻልም።
ከዚያ እንጠቀምና በዚያን ጊዜ ይህንን ኃጢአት ስንሰራ እንኖራለን። አሁን የሚጠቀም ሰው እኮ ልጅ ላለመውለድ ምንድን ነው ያደርገው መሰላችሁ? መድኃኒቱ ይጠቀማል አይደል? መድኃኒት ሲጠቀም ያ መድኃኒት ምንድን ነው የሚያደርገው? የወንዱን ዘርና የሴቷን ደም ተዋህዶ ዕለተ ጽንስ ልጅ የሚሆነውን ያንን ወደዚህ ወደ መርጋት ከብ እያለ በእኛ በቤተ ክርስቲያን አስተምሮ አንድ ሕፃን የእጅ ቅርጽ፣ የአካል ቅርጽ፣ የአይን ንድፍ፣ የከንፈር በአጠቃላይ ከራስ ፀጉር እስከ እግር ጥፍር የሚነደፍለት እስከ 40 ቀን ነው። እስከ 40 ቀን ነው። በዚህ በመካከል የተጸነሰው ሁሉ መድኃኒት ስንጠቀም ያን የረገውን ነገር ማምከን ወይም ደግሞ ብጥስጣሹ እንዲወጣ ማድረግ ተበታትኖ በደምነት እንዲወጣ ነው የምናደርገው። እዚህ በላይ ግፋት፣ እዚህ በላይ ምቀኝነት የለም። እውነት ትምህርታችንም የተዛባና የተንሸዋረረ ስለሆነ እንዲህ አይነት ነገር ቢከሰትባችሁ ወደ ሐኪም ቤት ሂዱ ይላል። ከዚያ የምትጠቀሙትን ተጠቅማችሁ ከዓላማችሁ ትደርሳላችሁ። ካልሆነ ግን በመካከል በልጅ ትያዥና ዓላማሽ ሳትደርሺ ትቀሪያለሽ። ስለዚህ አስወርጅው፣ ጣዩ። የዚህን ነገር ሽንት ቤቶች ይቁጠሩት፣ የዚህን ነገር ጉድጓዶች ይቁጠሩት። በእውነት አንዲት እናት ልጅ እየጎተተች ትሄዳለች። ልጅ አላት፣ ሳታስበው ጸንሳለች ደግሞ። ከዚያ እየሄደች እያለች ተደብቃ ከንስሐ አባቷ ማለት ነው ወደ የት ነው? ወደ ሆስፒታል። ምን ለማድረግ? ለማስወረድ እየጎተተች ትሄዳለች። ከዚያ ንስሐ አባቷ መንገድ ላይ ያገኛል። ወዴት እየሄድሽ ነው አላት። እንደው ወደዚህ ወደ ሐኪም ቤት ነበረ። ምን ሆነሽ ነው? እንደው እንዲህ አይነት ችግር ተፈጥሮብኝ እሱን ለማስወገድ ነው። እንዲህ ነይ ይሄኛውን እንግደለው፣ ነይ ይሄን የምትጎትቺው ነይ ልጅ ወደ ቤት ተመለሽ፣ ይሄኛውን እንግደለው። ኧረ ልጅ እኮ ነው ይማ ልጅ እኮ ነው አለች። እና የማይጸንሽ አውሬ ነው? ምንድነው የማይጸንሽ ታዲያ? ከዚያ መክረው አስተምረው ከዚያ ክፋት ሳትደርስ ወደ ቤቷ መለሷት። በእጃችን የምንጎትተው ልጅ በማይጸናችን ያለው ሌላ ምናምን አውሬ መስሎ የሚታይ ምን አይነት ሞኞች ነን! ምን አይነት ሞኞች! እንዲህ አይነት ክፋት እየሰራን ታዲያ እንዴት እግዚአብሔር ጸሎታችን ሊሰማው ይችላል? እግዚአብሔር እኮ ልቡና ያመላለሰውን ኩላሊት ያጤሰውን አይምሮ ያሰላሰለውን የሚያውቅ አምላክ እኮ ነው። የባህሪ አምላክ ሳይነግሩት የሚረዳ ሳይለምኑት የሚሰጥ ዘእንበለ ወዘእንበለ ንሳሎ ይወፍቶተነ ሳንለምነው ምኞታችንን አውቆ የሚሰጥ አየህ፣ ሳንለምን ምኞታችንን አውቆ የሚሰጥ ከሆነ የምናስበውን ክፉ ሐሳብ እንዴት እግዚአብሔር አይመለከትም? እግዚአብሔር በቸርነቱ ይማረን። እናታችን እግዚአብሔር ግን እንዲህ አይነት ሐሳብ የላትም። አስተውሉ፣ እንዲህ አይነት ሐሳብ የላትም። ማህፀኔን ዝጋ ነው ያለች። ከመሆኑ በፊት እንዲህ ከመሆኑ በፊት መጠንቀቅ ነው። እስከ መለቅ እስከ ጉሮሮህ ይህን መብል ስትበላ ስትጠጣ ታድርና ምኞት ሲጨምር ወንድ ፍለጋ። ይህማ እንዴት ነው ይሆን? መብል መቀነስ፣ ስግደት መስገድ፣ ጸሎት ማብዛት ነው። ፍቶት ምኞታቸው እንዲቀንስ ከተፈለገ እንደዚህ አድርጉ። ይሄ ነው አባቶቻችን ያስተማሩ መድኃኒት። ስገድበት አንተም ቢሆን እንዲያ ከሆነ ምኞት ይጠፋል። ስለዚህ አባቶቻችንን አቡነ ተክለ ሃይማኖትን ለማግኘት በእንዲህ አይነት ጸሎት በእንዲህ አይነት ምጽዋት በስስት የተገኘ ልጅ ስለሆነ ኢትዮጵያን ሁሉ በወንጌል ያበራ፣ ኢትዮጵያን ሁሉ በወንጌል ርዝራዥነት እንድትኖር። አሁን እኮ ከከተማው እስከ ገጠሩ ድረስ ያለው እንግዳ መቀበል እያንዳንዱ ስነ ምግባር የሚያደርገው ለምን ይመስላችኋል? አሁን እኛ ገጠር ሄደን አስተምረን ይመስላችኋል? በእነ ተክለ ሃይማኖት ዘመን በ13ኛው ክፍለ ዘመን በጣም ብዙ እልፍ አእላፍ ቅዱሳን ኢትዮጵያን እየዞሩ አስተምረዋታል። የአቡነ ተክለ ሃይማኖት ደቀ መዛሙርት ወንጌልን አስተምረውት ያ ወንጌል እስካሁን እየሰራ ወንጌሉ እንደ ሕይወት ሆኖ እስካሁን
እየሰራ ይገኛል። ያ ነው እንጂ ያቆየን በእኛማ እኛ ሁላችን አንድ ተተካክለን በደለኞች ነን። በደለኞች እግዚአብሔር በቸርነቱ እናንተን አስቀምጦ እኛን አቁሞ ያናግረናል። እና ምን ልላችሁ ነው? በዛሬው ዕለት የምናከብረው ቅዱሱ ጻድቁ በምጽዋት በስጦታ ለእግዚአብሔር ሰጡት። እግዚአብሔር ደግሞ ለነሱ መልካም ልጅ አድርጎ ሰጣቸው። መልካም ልጅ እንዲሰጠን እግዚአብሔር አምላካችን ይርዳን። አሜን። አው ግበሩ አይርክተ በኖይ አመጻ በአመፀኛው ገንዘብ ወዳጆቹን አልጁበት። ጥቂት ስለ ምጽዋት ልንገራችሁና ጨርሳለሁ። የምጽዋትን በጎነት የምጽዋትን በእግዚአብሔር ፊት ባለሟልነቷን መስጠት አሁን የሰጠነው ነገር በእግዚአብሔር ፊት ሲካሰስ ይኖራል። ክርስቶስም እንዲሁ ነው ነግሮናል። በራሱ በማይታበል በመለኮታዊ ቃሉ ማለት ነው። ዝግቡ ለክሙ መዝገበ ይትዝግቡ መዝገበ ዘበምድር በምድር ያለውን ድል ባታድሉ አለ ማቴዎስ 6 ላይ አላ ዝግቡ መዝገበ ዘበሰማያት አበያ ማስኖ ጻጼ ወቁልቁኔ ቢል ነቀዝ የማያበላሸውን ወይቀርይጎ ሰረቅት ሌቦችም ንሰው ቆፍረው የማይሰርቁትን ሰማያዊ ድልብን አድልቡ እስመ ሀበሃሎ መዝገብክሙ ሆየ ይሄሉ ልብክሙኒ መዝገባችሁ ገንዘባችሁ ባለበት ግን ልባችሁ ይኖራል ይላል። አዎ የሆነ የረሳነው ነገር ካለ ልባችን ይቀራል። ያስቀመጥነው ነገር ካለ ልባችን ይቀራል። አሁን እኛ ስንሰጥ ምንድነው የምናደርገው? ለእግዚአብሔር ማበደር ነው ይላል ነብዩ ሶሎሞን። ደግሞ መስጠት ለእግዚአብሔር ማበደር ነው። በኋላ ትመልስልኛለህ እንደማለት በበጎነት በእግዚአብሔር ፊት እንድትካሰስልን ምጽዋትን ልንወዳት ይገባል። ሊቃውንት አባቶቻችን የምጽዋትን ባለሟልነት ሲያስረዱ እንዲህ አይነት ምሳሌ ይጠቀማሉ። አሳውሉ ምሳሌው አንድ ንጉስ ነበረ ይላል። ምን አልኳችሁ? አንድ ንጉስ ነበረ። ከዚያ የሱ ደግሞ ተወራጅ ሹም አለው እና በአመት ግብዣ ያደርግላቸዋል ለሹማምንቱ በታች ላሉት ማለት ነው። እና እነሱም ደግሞ ወደ ንጉሱ ሲሄዱ ሁልጊዜም ገጸ በረከት አማ እጅ መንሻ እየያዙ የሚሄዱ ናቸው ሹማምንቱ ማለት ነው። ከዚያ ከዓመት አንድ ቀን ጠራቸው። ከሹማምንቱ መካከል አንዱ ሹም ግን ወደ ንጉሱ ይዞት የሚሄደው ገጸ በረከት አጣ። መቼም የዚህ ዓለም ገንዘብ እንዲያ ስለሆነ ማለት ነው። የዕለት ጉርስ፣ የዓመት ልብስ፣ የዕለት ራት፣ የጣት ቀለበት ሁሉ አጣ። ይዘው ተጨነቀ። ሹሙ ደግሞ ጠርቶታል። መቅረት አይቻልም እኮ ንጉስ ጠርቶ አሁን ስብሰባ ተጠርቶ የሚቀር ሰው አለ? አንደኛ ከመፍራት የተነሳ፣ ሌላው ደግሞ ያው ላበሏት ይሄዳላችሁ አይደለም? አው ጠራቸውና ይህ ሰው ግን ተቸገረ። ምን አይነት ገጸ በረከት ምን አይነት እጅ መንሻ ይዞ ይሄድ? ከዚያ ሶስት አይነት ወዳጆች አሉት። ሶስት አይነት። ስንት አይነት አልኳችሁ? ሶስት። አንዱን ከራሱ በላይ አብልጦ ይወደዋል። ወዳጆቹ ማለት ነው። አንዱን ምን ያደርገዋል? ከራሱ በላይ አብልጦ ይወደዋል። አንዱን ደግሞ እንደራሱ አድርጎ ይወደዋል። ሁለተኛው ማለት ነው። ሶስተኛው ወዳጁን ደግሞ ዝም ብሎ ንቁ አጥቶ እንደ ዝም ብሎ በቃ ሰው ሲያጣ እየሄደ የሚጠይቀው ዝም ብሎ በቃ የናቀ የተናቀ የተዋረደ አድርጎ ይስለዋል። ግን ሶስት አይነት ወዳጆች ነው ያሉትና ሲቸገር በዚህ ጊዜ ወደ የት ሄደ መሰላችሁ? ከራሱ በላይ አብልጦ ወደሚወደው ወዳጁ ሄደና ንጉስ ጠርቶኛልና እባክህ የለመደው ነገር ቀረብኝ፣ እንደው ትንሽ ነገር በለኝ አለው። ከዚያ ኧረ እንደውን የሚየለኝም አለው። ኧረ እንዴት ብዬ ልመለስ? ምን ይዤ ልቅረብ አለው። ከዚያ ትንሽ ነገር ትንሽ ግርባብ ሰጠው ነው የሚለው። ትንሽ ገንዘብ ማለት ነው። ሰጠውና እያዘነ አሁንም አልበቃውም። ወደ ሁለተኛው ወዳጁ እንደራሱ አድርጎ ወደሚወደው ወዳጁ ሄደ። ሄዶ አሁንም ጠየቀው። ወደ ንጉሱ ነውና ያስለመድኩት ቀረብኝ፣ ገጸ በረከት አቀርባለሁ እባክህ ስጠኝ አለው። ያ ደግሞ እንደራሱ አድርጎ የሚወደው ምንም ሳይሰጠው ዝም ብሎ አልቅሶ ሸኘው። ምን አደርጋለሁ እኔ እንግዲህ ብሎ አለቀሰና ሸኘው። ሁለተኛው ማለት ነው። የመጨረሻ ምን ትዝ አለው? ከሁሉም በታች ዝም ብሎ ንቆ ሚተው ዝም ብሎ በቃ እንደምናምን የሚያየው ወዳጁ ትዝ አለው።
መቼስ ባላከብረው እሱስ ቢሆን ወዳጅ አይደለ? እስኪ ልሂድና ልጠይቀው አለ። ሄደና አንተ ወዳጅ እንደው ንጉሡ ጠርቶኝ ምን ላድርግ አለ። ምንድነው የምታደርገው? ልማድ ገጸ በረከት እጅ መንሻ ይዤ እሄዳለሁ ወደ ንጉሡ ፊት። ኧረ ይህማ ምን ችግር አለው? የወደድከውን ነገር ሁሉ ልብስ ብትል ልብስ፣ ቀሚስ ብትል ቀሚስ፣ ገንዘብ ብትል ገንዘብ ይዘህ ሂድ። ማን ያፈራው? አሁን ማን ያፈራው? የተናቀው ማለት ነው። እንደውም ገንዘቤን ብቻ አይደለም የምሰጥህ አለው። እና ምን ታደርግልኛለህ? ንጉሡ ለእኔ በጣም ቅርብ ወዳጅ ነው፣ በጣም ባለሟሌ ነው። ንጉሡ ብቻ አይደለም፣ የንጉሡ ሰራዊቱ ሁሉ ለእኔ ባለሟሎች ናቸው። እኔም እንደውም አብሬ እኔ ራሴ ሂጄ ከንጉሡ ጋር አገናኝሃለሁ፣ ባለሟል ነኝ፣ ለወዳጆቹ እነግራቸዋለሁ አለው። ደስ እያለው ተመለሰ ማለት ነው። ምን ይመስላችኋል? አለቀ ታሪኩ። ይህ ወደ ትርጉም ሲመጣ ወደ ምስጢር አስተውሉ። ንጉሥ የተባለው ሰማይና ምድርን የፈጠረ እግዚአብሔር አምላካችን ነው። በዓመት ወዳጆቹን ይጠራል፣ ግብዣ ያደርጋል ማለት እግዚአብሔር አምላካችን በዓመትም ይሁን በየወሩም ይሁን ሞትን ይልካል ወደ ሕዝቡ። የሚጠሩት ሹማምንት የተባሉት ደግሞ በዚህ ዓለም ያሉ የሰው ልጆች ናቸው። ለዚያ ሰው ስንት አይነት ወዳጅ አለው? 3 ብያቸዋለሁ። አንዱ ከራሱ አብልጦ የሚወደው ነው ብያለሁ። ከራሱ አብልጦ የሚወደው ወዳጅ የተባለ ደግሞ ገንዘብ ነው። ከራስ አብልጦ መውደድ እንዴት ይተረጎማል? ሰው ወደ ጦርነት ወደ ሞት ሲሄድ ገንዘቡን ከደብር ከቤተ ክርስቲያን ከወገኑ አስጠግቶ ይሄዳል ማለት ነው። አሁን ከገንዘቡና ከሱ ማን ይበልጣል? ሰውየው ነው አይደለም ይበልጥ። ግን ወደ ጦርነት እየሄደ የት አስጠግቶት ሄደ? ከሌላ ሰው ማለት ነው አስጠግቶት ሄደ። እሱ ወደ ሞት እየሄደ ለገንዘቡ ይጨነቃል። ከራስ አብልጦ መውደድ ማለት እኮ ይባል ለራስ ሳይቸገሩ ለገንዘቡ ተቸግሮ አስጠግቶ መሄድ። ግን ከራስ አብልጦ የሚወደው ወዳጁ ምን ሰጠው ብለን ነበር? ትንሽ ሰጥቶታል አልሰጠውም? ሰጥቶታል። እግዚአብሔር ሰውን ሲጠራው ገንዘብ ለኛ ምን ያደርግልናል? ትንሽ የከፈር የመግነዣ ያህል ይዘንለት እንሄዳለን። አንወስድም? አዎ ያውም ቢሆን ይላል ዮሐንስ አፈወርቅ እንደው እኛ ስንወለድ ራቄ ወጻይኩ ወራቄ ገብ ይላል ነብዩ ማን ነው? ኢዮብ በመጽሐፈ ኢዮብ ማለት ነው። ራቁቴን ተወልጃለሁ ራቁቴን እመለሳለሁ ይላል። ሰው ወደዚህ ዓለም ሲመጣ ራቁቱን ነው የተወለደ። ራቁቱን ምንም ሳይኖረው የአንገት ክር የአንገት ማተብ እንኳን አልነበረውም የሰው ልጅ ሲወለድ። አያችሁ፣ ፀጉሩ እንኳን ብዙ ያበቅላል፣ ብዙም እኮ ያበቅል፣ ጥፍርም ብዙም አያበቅል እና መለመላውን እርቃኑን ነው የተወለደ የሰው ልጅ። ይህ ምን ያሳያል? የሰው ልጅ ምንም የሌለው ሁሉን ነገር ተቀባይ እንደሆነ ያስረዳል። ሁሉን ነገር ማለት ነው። ምን በቃ ዘይነ ሳይቀም ካለቀ አንደኛ ቆሮንቶስ ምዕራፍ 4 ላይ ከሌላ ያላገኘው ምን አለ? ወምን በቃ ዘይኮነ ወሁ በለከ ላንተ ያልተሰጠ ነገርስ ምን አለ ይላል ቅዱስ ጳውሎስ። እና ራቁቱን ይወለዳል። ራቁን ተወልዶ ሲሞት ደግሞ ራቁቱን ነው የሚሞተው። ምን ነው ሲሞትማ ተሸፍኖ ተገንዞ አይደለም ትለኝ እንደሆነ እሱንም እንጂ ሰዎች ናቸው ያጣበቁለት አይደለም። አሁን ሬሳ እርቃኑን ይሁን አይሁን ያውቃል? ዝም ብለን ራቁቱን ይዘነው ወስደን ብንቀብረው ያውቃል? አያውቅም። የገነዝነው እኛ ነን። ከእግሩ እስከ ራሱ ድረስ የሸፈነው እኛ ነን። ስለዚህ ራቁት ተወልዶ ራቁቱን ነው የሚሞት ማለት ሲሞትም ገንዘብ ይልውሰድ አይልም። ዝም ራቁቱን ነው የሚወለድ። ሕይወት እንደዚህ ናት። እንደውም ሕይወት አዙሪት ናት ይላል አንድ ምሁር ማለት ነው። ሕይወት አዙሪት ናት ምን ማለት ነው? እንደተወለድከው ሆነ መልሰህ እንደተወለድከው ሆነ ትሞታለህ። እንዴት? ጥርስ አልባ ሆነ ትወለዳለህ። ስትሞትም ጥርስ አልባ ሆነ ነው የምትሞተው። ያረጀ ያፈጀ ሆነ ማለት ነው። ስትወለድ መንቀሳቀስ አትችልም፣ ብርታት የለህም። ዝም ብለህ ፍንግል ነው የምትለው። ያረጀ ሰው ፍንግል ነው የሚለው። አየህ፣ እየደገመው ነው ሕይወቱን የመጀመሪያው ማለት ነው።
ስትወለድ ፀጉር አልባ ሆነህ በትንሹ አብቅለህ ነው የምትወለደው። ስትሞትም ፀጉር አልባ ሆነህ ፀጉር እየተመለጠ በራይ ይሆንክ ነው የምትሞተው። ያው አንዳንድ የዘር ካለ ምናልባት ሞላ ብሎ ሊሞት ይችላል። አዎ ስትወለድ መንቀሳቀስ አትችልም። ሰው እየያዘህ ታቹ ትግራ እያለ እያንቀሳቀሰ ቀስ እያደረገ ነው የሚያሳድግ። ስትወለድ ግን መንቀሳቀስ አትችልም፣ ብርታት የለም። ስትሞትም ሰው ተሸክሞ ሰው እያንቀሳቀሰ ነው የምትሞተው ማለት ነው። ስታረጅ እንደዚያ ስለሆነ ህይወት አዙሪት ናት ማለት ህይወት ራሷን ትደግማለች። እንደተወለድከው ስታረጅም እንደዚሁ ትሆናለህ። ስትወለድ አጎንብሰህ ነው እንደዚህ እየተባቸው የምትሄደው። ስታረጅም እንደገና ማጎንበስ ትጀምራለህ። መሬት ታያለህ። ስትወለድ አፈር እየበላ አፈር እየተጫወት ትወለዳለህ። ተወልደህ ስትሞትም እንዲሁ አፈር እየበላ እየቃም አፈሩንም ደም ለብሰው ትተኛለህ ማለት ነው። ህይወት እንደዚያ ስለሆነች ማለት ነው። እና ያ ወዳጁ ምን አደረገለት? ትንሽ ግርባም ሰጥቶ ሸኘው ማለት ለመግነዝ ያህል ይዘን ሄርን ነው። በከመ ወፃኢነ ራቃቲነ ከማሁን ወስን እኒሃ ወደዚች ምድር ራቁታችን እንደመጠን እንዲሁ ራቁታችንን ሁሉ እንወጣለን ይላል ዮሐንስ አፈወርቅም ማለት ነው። ከዚያ እንደ ራሱ አድርጎ ወደሚወደው ወዳጁ ሄደ። ከዚያ ምን ብሎ ነው የመለሰለት? አልቅሶ ነው አይደል? ምንም ሳይሰጠው ይህ ደግሞ አልቅሶ መለሰው ነው የሚለው። ይህ ሁለተኛው ወዳጁ የተባሉ ደግሞ ቤተሰቦች ናቸው። አክስት፣ አጎት፣ ልጅ። ሰው ሲሞት አልቅሰው ነው የሚመለሱ። ይሄዱና አፈሩን አልብሰውት አልቅሰውለት እንደው እንዲህ አይነት ነበር እንዲሆን እያሉ ተፈየ በቃ ራሳቸውን ሊላጩ ሊነጩም ይችላሉ። እንዲህ አድርገው አልቅሰው መምጣት እንጂ ምንም የሚሰጡት ለሟቹ የላቸውም። ሁለተኛው ወዳጅ ይሄ ነው። ሶስተኛው ግን ምን አይነት ወዳጅ ነበረ ብያቸዋለሁ። የተናገረው አይደለም ንቆታል እኮ። አንዳንድ ሰው እንደዚህ እኮ ነው የምትጠይቁት። በቃ ሰው ከሌለው ይንቀዋል፣ ከሌለው ያዋርደዋል፣ ከሌለው ያሳድደዋል፣ ከሌለው ይገርፈዋል፣ ከሌለው ያሰቃየዋል። ሰው የሌለው ሰው በዚህ ዘመን እንደው ተቀባይነት አለው እንዴ? በየመስሪያ ቤቱ ስንሄድ ያው እኮ ነው። በቃ ሰው ካለ በአንድ ጊዜው ገብተህ በበሩ ሳይሆን በመስኮት ገብተህ ትወጣለህ። ወረፋ የሚባል የለም። ሰው ሲኖርህ ወረፋ የለም። ሰው ሲኖርህ ስልጣንም ታገኛለህ። ሰው ሲኖርህ ከላይ ሳትማርም አዋቂ ሆነ መስለህ ትገኛለህ፣ ትመጣለህ። የተቸገርነው ነገር ደግሞ ይሄ ነው እኮ። አይ ሰው ካለ ሰው እንዴት እያደረገ እንደሚያበላሽ ተመልከቱ። በቃ በዘመድ በአዝማድ በዘር ሐረግ ይተላለፍና ሳይማር አዛዥ ሆኖ ይመጣል። ከዚያ የተማረው እናልቀጥቅጥህ እንዴት ብሎ ይስማማል? ጎበዝ እግዚአብሔር እንዲህ አይነት ነገር ከመስጠት በእንዲህ አይነት ነገር ከመኖር ይሰውረን። የተማረ ያወቀ ይምራ። እንዲህ ብለን ስንኖር ተስማምተን አዋቂው በእውቀቱ እየመራ እኛም በእውቀቱ ውስጥ እየተዳደን እንኖራለን። ነገር ግን አሁን የምንሰራው ስራ ግን ከዚህ የተለየ ሆኗል። ከዚህ የተለየ ሆኗል እና ይህ ሰው የተናቀ ነው። በቃ ግን ዝም ብዬ እስቲ ምናልባት ቢኖረው ልጠይቀው ብሎ እንደዋዛ እንደፈዛዛ ሄደ። ከዚያ ሁሉም ነገር እሰጥሃለሁ፣ ንጉሱ ምን ነው አለ፣ ባለሟሌ ነው፣ ሂጅ ነገርህን አቀናልሃለሁ፣ ወዳጆቹ ወዳጆቼ ናቸው፣ እነሱንም እነግርልሃለሁ አለ። የተናቀ የተባለ ምጽዋት ነው። ሶስተኛው ወዳጅ ምንድነው አልኳችሁ? ምጽዋት ነው። ስንሰጥ በእግዚአብሔር ፊት ከንጉሱ ሂጅ ያለህን ነገር ውሰድ አለ። በምጽዋት በኩል ወደ እግዚአብሔር እንቀርባለን። ያ ወዳጅ ንጉሱ ወዳጄ ነው አለ። ምጽዋት በእግዚአብሔር ፊት ባለሟል ናት። ይህ ቅድም አብሮን የነበረው ዘመዱ አዝማዱ ሁሉ ተለይቶን አልቅሶልን ገንዘባችን ሁሉ ትቶን ሲሄድ አብራን ከእግዚአብሔር ፊት የምትቀርብ እግዚአብሔርን የምትጠይቅልን የምታማልደን ምንድናት? ምጽዋት መስጠት። በአመፀኛው ገንዘብ ወዳጅ አበጁበት ማለት ነው ይሄ ነው። ወዳጆቹ ወዳጆች ናቸው ማለት ምጽዋቱ ደግሞ ስለ አቡነ ተክለ ሃይማኖት እየተባለ ይሰጣል ማለት ነው። ወዳጆቹ ወዳጆች ናቸው ማለቷ ምጽዋት በማን
በመላእክት ስም ስለ አምላከ ቅዱስ ሚካኤል፣ ስለ አምላከ ተክለ ሃይማኖት፣ ስለ አምላከ ጴጥሮስ፣ ስለ አምላከ ጳውሎስ፣ ስለ ቅድስት ድንግል ማርያም እያል በቅዱሳን ስም እንመጸውታለን ማለት ነው። እግዚአብሔር ሰጠን መጹተን የመንግስቱ ወራሽ የስሙ ቅዳሽ እንድንሆን እግዚአብሔር አምላካችን ይርዳን። አሜን። ይህንን ነው ማሰብ ያለብን። ይህን እግዚአብሔር መጋቢ እንደሆነ ማመን አለብን። ስንሰጥ እየጎደለብን እንዳልሆነ፣ ስንመጸውት እየቀነሰብን እንዳልሆነ ማመን አለብን። አሁንም እምነተ ጎደሮዎች ከሆን መስጠት አንችልም። እንዲህ የእግዚአብሔርን ቸርነቱን እኮ እየቀነስ ነው። ሙሴ ከእግዚአብሔር ለራሱ ያሰብኩ መስሎት ወደ ግብፅ ሄድና ሕዝቡን ይዘው ውጣ ተባለ። ከዚያ ሚስቱንም ልጆቹንም ይዞ ወደ ግብፅ ሰው ይዘና ነው የተባለ። አሁን ግን እሱ ይዞ ሰው እየተሰደደ ነው። ልጆችንና ሚስትህንማ ተዋቸው፣ እዚያ ግብፅ ላይ ያሉትን ወገኖችን ወደ ኢየሩሳሌም አምጣ ነው ያልኩህ ሲለው እግዚአብሔር እንደው ጌታዬ እኔ እኮ ሚስቴና ልጆችን ማን ይመግባቸዋል ብዬ ነው አለ። ነው እንዴ? እስካሁንም በአንተ ኃይል ነው የምትመግባቸው? በአንተ በእኛ ኃይል በእኛ ጉልበት የምንተገብረው ነገር አለ እንዴ? ኧረ የለም የለም። እስኪ እጅህን ወደ ባህር ክተተው አለው። እጁን ሰደደ። የያዝከውን የጨበጥከውን አውጣው አለው። ቢያወጣ ድንጋይ ወጣ። ፈርክሰው አለው። ድንጋዩን ፈረከሰው። ቢፈረክሰው መካከል ከድንጋዩ ስንጥቅ ላይ አንዲት ሁለት ዘለላዎች ያሏት አንዲት ተክል በቅላ አንዲቷን ዘለላ ስትበላት አንዷ ትለመልማለች፣ ያችኛዋን ስትበላት ይችኛዋ ትለመልማለች። ይህንን የሚያደርግ ማን ነው? ማን ይመስላል አለ። ጌታዬ አንተ ነህ እንጂ ይህንንማ ማን ይሰራል? በባህር ውስጥ በዚያውም በድንጋይ ስንጥቃት ውስጥ በዚያውም ላይ ሁለት ዘለላ ያለው ተክል አብቅሎ የሚመግብ ከአንተ ውጭ ማን ይችላል? አንተ ነህ እንጂ። ታዲያ ትኑን የመገበ ጌታ እኔን ይረሳኛል፣ ሚስቴን ይረሳታል፣ ልጆችን ይረሳቸዋል ብለህ ታስባለህ? ዝንጉ መልሳቸዋል። እነሱ መለሰና ወደ ግብፅ ሄደ ማለት ነው። እና የእግዚአብሔር መጋቢነት የእግዚአብሔር ቸርነት ትልንም መመገብ የሚችል ነው። እንኳን የሰው ልጅ በመልኩ ባራየው በአምሳሉ መልኩን ሰጥቶ የፈጠረው ክቡሩን ሰው ይቅርና መልኩን ግዛን አስተዋይ አእምሮ የሌላቸውን ፍጥረታት በደመ ነፍስ የሚመላለሱ ፍጥረታትን እንኳን የሚመግብ ጌታ ነው። ብቻ የኛ ንጹህ ልቡና ይዘን ወደ ቤተ እግዚአብሔር መጥተን እንስጥ። እግዚአብሔር መፍትሄው ያለ ከእጁ ነው። መፍትሄው ያለንም ከእጃችን ነው። ሐዋርያ እንደው ስለ መንግስተ ሰማያት እያወሩ እያለ ጸሐፍት ፈሪሳውያን መጡና ክርስቶስን መንግስተ ሰማያት ግን ወዴት ናት አለ ብለው ጠየቁ። መቼ ትመጣለች? ማይዜ ትመጽእ መንግስተ ሰማያት መቼ ትመጣለች አሉ። የት ናት ብለው ጠየቁት። ክርስቶስ እንዲህ አላቸው፣ መንግስተ ሰማያትሰ ነያ ማእከሌክሙ ወኢይብልዋ ዘወናከሃክ። መንግስተ ሰማያት ከዚያ ያለች በእግሯ ተሽከርክራ ከዚያ ያለች በክንፏ በራ የምትመጣ አይምሰላችሁ። መንግስተ ሰማያት ሰነያ ማእከሌክሙ መንግስተ ሰማያት በመካከላችሁ ናት አላቸው። ወነያ ይሰመያ ለአስተርእዮቱ መታየቱን መገለጡን በሰው ልጅ መመላለሱን እግዚአብሔር ራሱ መንግስተ ሰማያት ብሎ ጠርቷል። እኔ በመካከላችሁ አለሁ፣ እኔ ነኝ መንግስተ ሰማያት። እኛ በመካከል እግዚአብሔር አለ፣ በመካከላችን አድሮ ይኖራል፣ ይመግባል። እነሱ ያመልኩኛል፣ አነ ከውሮም አምላኮ ወሙቱኒ ከውኑን ህዝቤ፣ እኔ አምላካቸው ሆናለሁ፣ እነሱ ደግሞ የሚያመልኩኝ ህዝቦቼ ይሆናሉ ተብሎ ተጽፏል። ስለዚህ እግዚአብሔር ለእኛ ቅርብ እንደሆነ ማመንና ከእግዚአብሔርና ከእኛ ላይ መፍትሄ እንዳለ ማመን አለብን። ማመን ከቤተ እግዚአብሔር መጥተን ወድቀን አልቅሰን መፍትሄ አተን እናውቃለን ወይ ከተባለ ችግሩ የኛ እንጂ ከቤተ እግዚአብሔር መፍትሄ አይጠፋም። ንስሐ ከገባን ህይወታችን ከተስተካከለ ንጹህ ልቡና አስመሳይ ያልሆነ አሁን ብዙዎቻችን በአስመሳይነት ነው የምንመላለስ። አስመሳይነት ማለት ነጠላ ለብሰን አመሳቅለን ክርስቲያን መስለን ሸተን በዚህ እንመጣለን፣ ከዚያ እንሳለማለን፣ ከዚያ ተመልሰን እንሄዳለን። ሁልጊዜ በከንቱ ምልልስ ይሆንብናል። እንዲህ አይነቱ ህይወት ምስቅልቅል የሆነ እንዲህ አይነቱ ህይወት የጉስቁልና ህይወት እንዴት መፍትሄ ሊያመጣ ይችላል?
ንጹህ ሆነን እንቅረብና እግዚአብሔርን ጠይቀን መፍትሄው እናገኝ። ከቤተ እግዚአብሔር መፍትሄ አለ። የመጨረሻ አንዲት ሐሳብ ልናገርና ልጨርስ። ከእግዚአብሔር ቤት መፍትሄ እንዳለ የሚያስረዳ ነገር ነው። አስተውሉ። አንድ ሰው 2 ሴቶች ልጆች ነበሩት። ስንት ሴቶች? ስንት? 2 ሴቶች ልጆች እና ለምን አይነት ሰው ላጋባቸው ይላል። ምን አይነት ሰው ቢያገቡ እነዚህ ሰዎች አይደህዩ እንደው መልካም ሆነው እኔን ማስደስተው እነሱ ተደስተው እንዴት ነው ይኖሩ ይሆን ብሎ ለስለ ልጆቹም ይጨነቃል። ለኛ ግን ከኛ በላይ እግዚአብሔር ይጨነቃል። እምርሴ ለርሴ እስማ አንተ ተቀርበው ይላል ባለቤት። ከኔ ከራሴ ለራሴ አንተ ተቀርበዋለህ ይላል። እና ለዚህ አሰብኩ ብሎ ምን አይነት ሰው ላጋባ ብሎ ሲያስብ በቃ እንዲህ አይነት ሰው ላጋባ፣ ለአንዷ ገበሬ ባጋባት፣ ለአንዷ ደግሞ ሸክላ ሰሪ ባጋባት አለ። ምክንያቱም ገበሬ ያመርታል። ገበሬ ያመረተው ለህዝቡ ይመግባል። የመንግስት ሰራተኛም የከተማው የሚተዳደረው በምንድን ነው? በገበሬ አይደለም ነው እኮ። እኛ ብር እንወስዳለን፣ እነሱ ወደ ያመጣሉ። ስለዚህ ገበሬ ባጋባት፣ ዶክተር ባጋባት ግን እንደው በዚህ መካከል በዓለም እስኪ ለምሳሌ በሽታ ቢጠፋ ከእንስሳትም ከሰው ከእያንዳንዱ ነገር በሽታ የሚባል ቢጠፋ የዶክተር ስራ ምን ሊሆን ይችላል? ምን ይሆናል? አሁን ስራ አላችሁ? ስራ ታጡ ነበረ ዶክተሮች። ስለዚህ እናንተ ስራ እንዳታጡ ታማሚ መኖር አለበት፣ በሽታም መኖር አለበት ማለት ነው። ቢጠፋ ግን ዶክተር ባጋባት ያው ታማሚ ከሌለ ደመወዙ ይቀርበታል፣ አያክምም፣ ልጅን ያስርባታል። ዶክተር አላጋባ ለሸክላ ሰሪና ለገበሬ ያው ሸክላ ሰሪ ደግሞ ያው ውሃ የሚቀዳበት ነው። ሸክላ ውሃ ካለ ውሃ ይመጣል፣ ገንቦ ካለ ገንቦ ይሸጣል። የውሃ መቅጃ ገንቦ ነው። እህል አለ ውሃ አለ ማለት ነው። ከዚያ በሌላው ቀን አጋባ በኋላ ጠየቃቸው፣ እንደምን ሆናችሁ? እንደው ተመችቷችሁ አላቸው። እስካሁን ደህና ነው፣ ተመችቶናል፣ እግዚአብሔር ይመስገን። ያጋባይ ባል ገበሬ ነው፣ ያጋባይ ባል ሸክላ ሰሪ ነው። ድንቅ ነው እስካሁን። ወደፊት ግን ስጋት አለኝ አለች ገበሬ ያገባችው። ምን አይነት ስጋት? አሁን እግዚአብሔር አይበለውና ዝናሙን ቢያስቀረው ዝናሙን ቢያስቀረው ይህ ገበሬ አያርስም። ካላረሰ ምርት የለም፣ ካልተመረተ ራብ ነው። እና ወደፊት የምጸልየው ነገር አንድ ጸሎት አለ። ምንድነው? ሁልጊዜ ዝናብ ያዝንምላቸው፣ እንዳታስቀረው፣ በወራቱ አምጠው እያዘነም መግባት በእያልክ ጸልይልኝ አለችው። እሺ ልጄ ይሄንማ እንግዲህ እጸልያለሁ ብሎ ተሰናብቶ ወደ ታናሿ ሄደ። እንደው እንዴት ሰነበሽ? ደህና ነኝ። ምን ጎደለ? እስካሁን ሙሉ ነው። ወደፊትስ አንድ ስጋት አለኝ አለች። ምንድን? ያጋባይ ባል ሸክላ ሰሪ ነው። ሸክላው የሚደርቀው በፀሐይ ነው። ስለዚህ ሁልጊዜ ፀሐይ እንዲኖር ዝናብ እንዳይዘንብ ሁልጊዜ ዝናሙን አስቀረው በወራቱ እንዳይመጣ ሸክላው እንዲደርቅ እያልኩ ሁልጊዜ ጸልይ አለችው። አሁን እንዴት ይሁን ይሄ? ተመልከቱ። ዝናብ አምጣ ዝናብ አስቀር ነው ጸሎቱ። ከዚያ ተጨነቀ። አምላኬ ሆይ እንዲህ አይነት ጭንቀት ገጥሟቸው አውቀ በዚያም ስትሄዱ ጠባብ፣ በዚያም ስትሄዱ ጠባብ፣ በዚያም ስትሄዱ ጠባብ፣ በሁሉም የጠበበ መውጫ ቀዳዳ የሌለው ችግር ይገጥመናል። እንዲህ አይነት ችግር ሲመጣብን ግን ማን ነው መፍትሄው? ወዴት እንሂድ? ምን እናድርግ? መፍትሄው እግዚአብሔር እና እኛው ነን። ይህ ሰው መፍትሄው እያዘነ እየቆዘመ አንድ ካህን አገኘ። ምንድነው የምታዝነው አለው። እንደው እንዲህ አይነት ችግር ገጥሞኝ 2 አይነት ልመና ምን ላድርግ አለው። ወደ ቤተ እግዚአብሔር ሂድና ጸሎት አድርግ፣ በቤተ ክርስቲያን አንድ መፍትሄ አለ አለው። ምን አይነት መፍትሄ? ሁልጊዜ ብታስቀድስ እኮ ይህን ጸሎት ትሰማው ነበር። ይህ ጸሎት ደግሞ ለሁለቱ ልመና መፍትሄ አለው። በመካከል በቅዳሴው መካከል ዲያቆኑ ያነበዋል። በእንተ ቅድሳት የሚባል ጸሎት አላት ቤተ ክርስቲያን። ምን አልኳችሁ? በእንተ ቅድሳት ስግዱ ለእግዚአብሔር ተብሎ ሁሉም ሰው ሰግዶ ዲያቆኑ ፍትሐ ዘወልድ የሚባል የሞቱትን ሰዎች የሚያስፈታ እሱን የሚያሳስብ ጸሎት ይጸልያል። ዲያቆኑ ደግሞ ስለ ጋራው፣ ስለ ሸንተረሩ፣ ስለ ሞቱት፣ ስለ ተማረኩት፣ ስለ ታሰሩት በአጠቃላይ በምድር ዙሪያ ላሉት ለውሃው ሳይቀር ለእያንዳንዱ ይጸልያል። ከዚያ ጸሎት መካከል ግን እንዲህ የምትል ቃል አለች። ፈኑ ዝናመ ሀበ ዘይትፈቀድ መካን፣ ዝናሙን ወደሚሻበት ወደሚፈለግበት ቦታ ውሰደው ይላል ጸሎቱ። በተቃራኒ ወደማይፈለግበት ቦታ ምን አትበለው ነው ጸሎቱ።
አትውሰደው ነው አይደለም ነው እኮ ፈኑ ዝናም ሀበዘ ይትፈቀድ መካን ዝናሙን ወደሚፈለግበት ቦታ ውሰደው ብሎ ይጸልያል። ስለዚህ ዝናም ለሚፈልጉ ዝናሙ እንዲወርድላቸው ነው ወደሚወደደው ያለው። ወደማይወደደው ግን አትውሰደው ነው በተቃራኒ ማለት ነው። ከዚያ ይህ ሰውዬ ፈኑ ዝናም ሀበዘ ይትፈቀድ መካን ፈኑ ዝናም ሀበዘ ይትፈቀድ መካን ፈኑ ዝናም ሀበዘ ይትፈቀድ መካን ዝናሙ ወደሚፈለግበት ቦታ ውሰደው አለ። ዝናም ለፈለገችው ዝናም ወረደ፣ ፀሐይ ለፈለገችው ፀሐይ ወረደ ማለት ነው። እንዲህ አድርገው የሐሳባቸው ልቡና ተሳክቶላቸው እግዚአብሔርን ሲያመልኩ ኖሩ ይላል። እንዲህ አይነት ጭንቀት ሲገጥመን እግዚአብሔር መፍትሄውን ያድለን። ግበሩ አይርክተ በንዋየ አመፃ በአመፀኛው ገንዘብ ወዳጁን አበጁበት። እኛ ሰጥተን መጽውተን እግዚአብሔር አምላካችን መንግስቱን እንድንወርስ ስሙን እንቀድስ እግዚአብሔር አምላካችን ይርዳን። በዚህ ርዕስ ያስተማረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።